ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን እና ከአለባበስ ጋር የተያዙ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። ቁምሳጥናችሁ ፊት ቆማችሁ ያልተጋነነ ፑት ቱጌዘር የሆነ ሉክ እንዲኖራችሁ ብላችሁ አስባችሁ ታውቃላችሁ? ብቻችሁን አይደላችሁም። ይህ ቪዲዮ ለእናንተ ነው። ምክንያቱም የሚያምር መስሎ መታየት ማለት ያልተለመደ መሆን ማለት አይደለም። ስለ ዲዛይነር ቦርሳዎች ወይም ስለ ውድ ነገሮች አይደለም። የምናወራው ያለምንም ጥረት የተስተካከለ መልክ ስለሚሰጠን ነገር ነው። በራስ መተማመንና ፖሊሽድ ሉክ የሚሰጣችሁ በካዥዋል ቀን እንኳን ውድ የሚያደርጓችሁ አይነት ናቸው። ዛሬ በሚያምር ሁኔታ እንዴት ካዥዋል ልብስ መልበስ እንደምትችሉ በትክክል አሳያችኋለሁ። ልብሳችሁን ወዲያውኑ የሚያሳድጉና ሁልጊዜም ያለምንም ጥረት አብረው መጣመር የሚችሉ ቀላል ዝርዝሮችን እናያለን። አንደኛ፣ ጥረት የለሽ ኤሌጋንት ሉክ ሚስጥር። የጥረት የለሽ ውበት ሚስጥር ብዙ ልብሶች መኖር አይደለም፣ ትክክለኛዎቹን ልብሶች መኖራቸው ነው። ሁልጊዜም ቆንጆ ጥራት ያላቸው ጨርቆችን ምረጡ። ጥጥ፣ ሐር፣ ሌኒን፣ ሱፍ እና ካሽሚር ይገኙበታል። ከዚያም ቁምሳጥናችሁን ቀስ በቀስ በተሻሻሉ መሰረታዊ ነገሮች ገንቡ። ቅርጹን የሚይዝ ቲሸርት፣ ጥርት ያለ ቁልፍ ያለው ሸሚዝ፣ የተስተካከለ ኮት እና ቆንጆ ቅርጽ ያለውና ለዓመታት የሚቆይ ጅንስ በጣም አስደናቂ ናቸው። ቁምሳጥናችሁ ጊዜ በማይሽሯቸው ሁለገብ በሆኑ ልብሶች ሲሞላ ሁሉም ነገር ያለምንም ጥረት ይዋሃዳል። ያነሰ ወጪ በማውጣት የተሻለ መስላችሁ መታየት ትችላላችሁ። የምትለብሱት ምንም ነገር እንደሌለ ሆኖ አይሰማችሁም። አንዴ ያ መሰረት ካስቀመጣችሁ ፐርሰናል ስታይል ጨምሩበት። ደማቅ ቀለም ያለው ቶፕ፣ ልዩ ቦርሳ ወይም የምትወዱትን ዲዛይን አካቱ። ያ ነው ስታይላችሁን ከፍ ያለ እንዲሆን የሚያደርገው። ሁለተኛ፣ ካዥዋል ኤሌጋንት ለመምሰል የሚረዱ ቁልፍ አልባሳት። አሁን መሰረታችሁን ስለሚገነቡ የሚያምር ስታይል ያለምንም ጥረት ስለሚያላብሱ ቁልፍ አልባሳት እንነጋገር። በተስተካከሉ ሱሪዎች ጀምሩ። ማንኛውም ልብስ ወዲያውኑ ዓላማ ያለው እንዲመስል ያደርጋሉ። ለቆንጆ መልክ ስትራክቸር ካላቸው ኮቶች ጋር አጣምሯቸው፣ ወይም ለምቾት ለቀዝቃዛ አየር ከለስላሳ ሹራብ ጋር ማዋሃድ ትችላላችሁ። ክሊን ነጭ ቲሸርት ወይም ኒውትራል ቀለም ያለው እጅጌ ሙሉ ልብስ አስፈላጊ ነው። ከብሌዘር ከትሬንች ኮት ወይም ከካርዲጋን ስር በቆንጆ ሁኔታ መደረብ ትችላላችሁ። ካልም በሆኑ ቀናት በክሪም በቤዥ ወይም በግሬ የሚመጡ ማቺንግ ስብስቦች የእናንተ ምርጥ ጓደኛ ናቸው። ምቾትን ከውበት ጋር አጣምረው የያዙ ናቸው። ለፌሚኒን ሉክ ከፈለጋችሁ ከጂንስ ወይም ከጨርቅ ሱሪ ጋር የሲልክ ወይም የሳተን ሸሚዝ ልበሱ። የእነዚህ ልብሶች ቅልቅል ሁልጊዜም ሌክዠሪየስ ሉክ ይሰጣችኋል። በቀዝቃዛ ወራት ከሱፍ ወይም ከትሬንች ኮት በታች ተርትልኔክ የውስጥ ልብስ ብትለብሱ ወዲያውኑ ኦልድ መኒ አይነት ሉክን ይሰጣቸዋል። እነዚህ የሚያማምሩ ጸጥ ያሉ የቁም ሳጥን ጀግኖች ናቸው። እነዚህ አልባሳት ካዥዋል ሉክን ከፍ የሚያደርጉና ኤክስፔንሲቭ ሉክ እንዲሰማቸው የሚያደርጉ ናቸው። ሁልጊዜም ፖሊሽድ መስሎ ለመታየት እውነተኛው ሚስጥር በትክክል የሚያምርባችሁን ማወቅ ነው። ፕሮፖርሽን፣ ምርጥ ቀለሞች፣ የፀጉር ስታይል እና ቅርጻችሁን የሚያሳድጉ ትክክለኛ ልብሶች ተረድታችሁ መልበስ ያለምንም ጥረት እንደዘንጡ ያደርጋቸዋል። ሶስተኛ፣ ጫማዎች። የትኞቹ ጫማዎች አለባበሳችንን ኤሌጋንትና ካዥዋል እንዲመስል ያደርጋሉ ብላችሁ ታስቡ ይሆናል። መልካሙ ዜና ብዙ ጥንድ ጫማዎች አያስፈልጋችሁም። ጥቂት በጥንቃቄ የተመረጡ ማለቂያ የሌላቸው አውትፊቶችን ሊሰጧችሁ ይችላሉ። የሱዲ ሎፈርስ ጫማዎች ፐርፌክት ጅምር ናቸው። የተረጋጉ፣ ጥርት ያሉ ናቸው። አነስተኛ ዋጋ ያላቸውም እንኳን ጂንስ ወይም ሱሪን ወዲያውኑ ከፍ ያደርጋሉ። ባሌ ፍላት ወይም ስሊንግ ባክ ሂልስ የፌሚኒን ስሜት ይጨምራሉ። ከዴኒም ቀሚስ ወይም ከተስተካከሉ ሱሪዎች ጋር በጥሩ ሁኔታ ከመጠን በላይ ሳይመስሉ ያጣምራሉ። ስኒከርስ የምትወዱ ከሆነ ኒውትራል የሆኑ ቀለሞች፣ ክሊን አነስተኛ ዲዛይኖችን ምረጡ። አዲዳስ አሁንም ስፖርታዊ ያልሆኑ የሚያማምሩ ምርጥ የጫማ አማራጮች አሉት። በቀዝቃዛ ቀናት ቀላል የቆዳ ወይም አንክል ቡት ጫማዎች ክሬም፣ ቡኒ፣ ጥቁር ወይም በርገንዲ እንኳን ፐርፌክት የሚባሉ ናቸው። ስትራክቸርን ይጨምራሉ፣ እግርን ያረዝማሉ። እጅግ በጣም ተራ የሆነውን ልብሳችሁን እንኳን ፖሊሽድ ማድረግ ይችላሉ።
4ኛ አውትፊት ኮምቦስ ሁልጊዜም የሚያምር ሆኖ ለመታየት ግን ያለምንም ጥረትና ምቹ ለመሆን ልትጠቀሙባቸው የምትችሏቸው አንዳንድ የአለባበስ ውህዶች አሉ። ቀላል ጥሩ ጥራት ያለው ሹራብ ከማንኛውም ነገር ጋር ይሰራል። ዘና ላለ ቀን ጂንስ ወይም ለስላሳና ፌሚኒን ሉክ ያለው ነገር ከፈለጋችሁ የሐር ወይም የሳተን ጉርድ ልበሱ። ከዛ ካርዲገን ከጂንስ ጋር አላችሁ። ምቹና የተቀናጀ ሉክ የሚሰጥ ሌላኛው አማራጭ ነው። ጂንስ በትንሹ ተለቅ ባለ ሸሚዝ ወይም ከብላውዝ ጋር ከፊት በኩል ወጥፋችሁ ብትለብሱት ምን ያህል ቆንጆ እንደሆነ ተመልከቱ። በጣም ቀላል ነው፣ ግን በተመሳሳይ ጊዜ ያለምንም ጥረት ኤክስፔንሲቭ ሉክ እንዲሰማችሁ ያደርጋል። ፊትድ ረጅም እጅጌ ያለው ቶፕ ከሃይ ዌስትድ ሱሪ ጋር ሌላው ተመራጭ አለባበስ ነው። ብቻውን ልትለብሱት ወይም የሚያምር ኮት ወይም ጃኬት ልትደርቡበት ትችላላችሁ። በክሬም በቤጅ ወይም በቻርኮል ያሉ ኒውትራል ማቺንግ ስብስቦች ሁሌም ለእናንተ ይሰራሉ። ሞኖክሮም የክሬም ሱሪ፣ ማቺንግ ሹራብ፣ ረጅም ንጹህ ኮት ቀላልና ወዲያውኑ ኳይት ሌክዠሪ ስሜት ይሰጣሉ። ስትሬት ሌግ ጂንስ ከቁልፍ ጃኬት ወይም ከስትራክቸር ካርዲጋን ጋር ውበት አለው። ካዥዋል ቢሆንም ግን የታሰበበት ይመስላል። ፊኒሺንግ ተች ወይም ማሳረጊያዎች ጸጉራችሁ ፐርፌክት መሆን የለበትም። የተንከባከባችሁት ነው መስሎ መታየት ያለበት። ትንሽ ቮሊዩም ያለው ብሎ አውት ስታይል ሁልጊዜም ትኩስና ሴትነት ያለው ነው። ለስላሳ ወይም ያለምንም ጥረት የተሰሩ ባንስ፣ ፖኒቴል፣ ሶፍት ዌቭስ፣ ዲፋይን ከርሎች፣ ሃፍ አፕ ስታይል ቆንጆ ናቸው። እንደ ፒክሲ ወይም ቦብ ያሉ አጭር ጸጉር ስታይሎች እንኳን ቅርጽ ያለውና ዓላማ ያለው ሲሆን የሚያምር ይሆናል። ሜካፕ የበለጠ ከፍ ያለ ስሜት እንዲሰማችሁ ያደርጋል። ለስላሳ ቀይ ጉንጮችና አንጸባራቂ ሃይድሬትድ የፊት ቆዳን አስቡ። ወይም ንጹህና ያልተጋነነ ነገር ከመረጡ ማት የሆነ ኒውትራል መልክን አስቡ። ኑድ ከንፈር ሁልጊዜም ጥረት የለሽ ነው። ትንሽ ከፍ ያለ ስሜት ስትፈልጉ ክላሲክ ቀይ ሊፕስቲክ ከንፈር ላይ ብትቀቡ ጊዜ የማይሽረው ነው። ጌጣጌጦችን እንመልከት። ቀጭን ወርቃማ የአንገት ጌጦች፣ ቀላል ቀለበቶች፣ ምናልባት ሰዓት ወይም የእጅ አምባር ይጠቀሳሉ። ስትራክቸር የእጅ ቦርሳ፣ ክላሲክ የፀሐይ መነጽሮች ወይም የጆሮ ጌጦች ተመሳሳይ ነገር ሊያደርጉ ይችላሉ። አንድ የተስተካከለ አክሰሰሪ ብቻ በቂ ነው። በመጨረሻም ሽቶ ለስላሳና ጊዜ የማይሽረው አድርጉት። እንደ ቫኒላ፣ ጃስሚን፣ ሳንዳልውድ ወይም ንጹህ ሌኒን ያሉ የሽቶ አይነቶች መኖራችሁን ሳይሸፍኑ ሙቀትና ውበት ይጨምራሉ። እነዚህ ዝርዝሮች ጸጉር፣ ሜካፕ፣ ጌጣጌጥ፣ ሽቶ መልካችሁን ያጠናቅቃሉ። ስለዚህ ብዙ ነገር አያስፈልጋችሁም። ህይወት ስራ የሚበዛበት እንደሆነ አውቃለሁ እና አንዳንድ ጊዜ መልካችሁ ላይ ጥረት ማድረግ የመጨረሻው ነገር ሊመስል ይችላል። ግን ውበት ስለ ፐርፌክሽን አይደለም፣ በቀላሉ ለራሳችሁ መታየት ነው። ጸጉራችሁን ለማስተካከል፣ ልብሳችሁን ለመተኮስ፣ ከንፈራችሁን ለማለስለስ ጥቂት ደቂቃዎች ብትወስዱ የተለየ አትመስሉም፣ ግን የተለየ ስሜት እንዲሰማችሁ ያደርጋሉ። የተረጋጋ የበለጠ በራስ መተማመን ያለው ቀን እንድታሳልፉ ይረዳችኋል። ከመጠን በላይ ስለተዋባችሁ አይደለም፣ ነገር ግን ዋናው የምትይዙት በራስ መተማመን ነው። በጣም የሚያምርባችሁ ማወቅና ጊዜ የማይሽረው የስታይል መመሪያ እንዲኖራችሁ ከፈለጋችሁ ስለ ፐርሰናል ስታይላችሁ አስቡ። ይሄው ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ይህ ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ለጓደኞቻችሁ ሼር ማድረግ አትርሱ። ሀሳብና ጥያቄ ካላችሁ በኮመንት አሳውቁኝ። የመለቃቸው አዳዲስ ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን ተጫኑ። በቀጣይ በሌላ ርዕስና ቪዲዮ እስከምንገናኝ ሰላም ቆዩኝ።